እጅግ አሳሳቢና አስፈሪ ሰበር ዜና ደርሶናል። ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት አዲስ ነገር ሰበር ዜና ነው። ለፈጣንና ተአማኒ ላላቸው መረጃዎች አዲስ ነገርን ሰብስክራይብ በማድረግ ቪዲዮውን እንድትጀምሩ የጋበዝኩ ወደ መረጃው አልፋለሁ። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ በይፋ ስራ ጀመረ። በአቶ ጌታቸው ረዳ ሲመራ የነበረው የካቢኔ ቁጥር ከ27 ወደ 21፣ ሁለት ምክትል ፕሬዝዳንት የነበረው ወደ አንድ እንዲወርድ ያደረጉት ፕሬዝዳንቱም እስካሁን ምክትላቸው ማን እንደሆነ በይፋ አላስታወቁም። ይሁን እንጂ ከነ ደብረጽዮን ገብረ ሚካኤል የህወሓት ቡድን ሰፊ ቁጥር ያለው የካቢኔ አባል ያካተቱ ስለመሆኑ ተነግሯል። ምክትላቸውም የህግ ምሁርና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አስፋ እንደሆኑም ለጉዳዩ ቅርበት ያላቸውን ጨምሮ በርካቶች በመጻፍ ላይ ይገኛሉ። አንዳንዶች አዲሱ የጊዜያዊ አስተዳደሩ ፕሬዝዳንት የወጣቱን የለውጥ ጥያቄ የሚመልስ አዲስ ካቢኔ አላዋቀሩም በሚል ነቀፌታ እያቀረቡ ይገኛሉ። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲሱ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ትግራይ በአሸናፊና ተሸናፊ የፖለቲካ ቅኝት ከገባችበት አዘቅት መውጣት አትችልም ብለዋል። ባለፉት ሁለት የጊዜያዊ አስተዳደሩ ዓመታት በርካታ ጥሩና መጥፎ ነገሮች ተፈጽመዋል ሲሉም አክለዋል። ጥሩውን ለራስ መጥፎውን ለሌላው መስጠት አይቻልም፣ ድሉም ውድቀቱም የጋራ ነው። ከእልህና ህዝብንና ሀገርን ከሚጎዳ ፖለቲካዊ አካሄድ እንውጣ ሲሉም ጥሪ አቅርበዋል። የቀድሞው ፕሬዝዳንት አቶ ጌታቸው ረዳና ሌሎች የጊዜያዊ አስተዳደሩ አመራሮች የሚመሰገኑበትን መድረክ አዘጋጅተናል ያሉት ፕሬዝዳንቱም ጥሪውን ተቀብለው እንዲገኙም ከወዲሁ በይፋ የግብዣ ጥሪ አቅርበዋል። የቀድሞው ፕሬዝዳንትና አመራሮች ይመሰገኑበታል የተባለው የምስጋና ስነ ስርዓት መቼና የት እንደሚካሄድ የተባለ ነገር የለም። በሌላ በኩል ሌተናል ጀነራል ታደሰ ወረደም ተፈናቃዮች የሚገኙበትን ስቃይና ሰቆቃ ባወሳው ንግግራቸው በዚሁ ዓመት ወደ ቀያቸው የሚመለሱበት ስራ ይጀመራል፣ በማቆያ ጣቢያ የሚቆዩትም ደግሞ አኗኗራቸው እንዲሻሻል ትኩረት ይደረጋል ብለዋል። በሌላ መረጃ ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት የትግል አካሄድ እንከተላለን ሲል በአቶ ጌታቸው ረዳ የሚመራው የህወሓት ክንፍ መግለጫ አውጥቷል። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ነው ተቃውሞን የገለጸው። አዲሱ የትግራይ ክልል ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ማሳወቃቸውን ተከትሎ የአንዱን ህገወጥ ቡድን ፍላጎት ብቻ በማድመጥ ሌሎችን ያገለለና አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲል በአቶ ጌታቸው የሚመራው የህወሓት ኃይል ተቃውሟል። አዲሱ ካቢኔ በአስቸኳይ እንዲስተካከልም ጠይቋል። በይፋ ባሰራጨው መግለጫ በባለፈው ጊዜያዊ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል የሚል አገላለጽን ተጠቅሟል። በትግራይ ወታደራዊ መፈንቅለ ስልጣን በማካሄድ ስልጣን ከተያዘ 40 ቀናት ተቆጥረዋል ያለው ይኸው የህወሓት ኃይል የአቶ ጌታቸው ረዳ አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ መስጠቱን ገልጿል። አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፌዴራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ውሎ ሳይድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁመዋል በማለትም ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውን አብጠልጥሎታል። የተጀመረውን ለውጥ የሚያስቀጥል እንጂ ወደ ኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆን ጥሪ አቅርበዋል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉንም አይነት የትግል አካሄድ እንደሚከተልም አስጠንቅቋል። ይህንን አቋሙን የፌዴራል መንግስትና የዓለም አቀፍ ማህበረሰብም በግልጽ ይወቅሉልኝ ብሏል። የአዲሱ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲሱ ካቢኔያቸው ወደ ስራ መግባቱን ይፋ ባደረጉበት ወቅት ለቀድሞ ፕሬዝዳንት አቶ ጌታቸው ረዳና በኃላፊነት ላይ ለሌሉ ሌሎች የካቢኔ አባላት የምስጋናና የእውቅና ስነ ስርዓት ይካሄዳል ማለታቸው የሚታወስ ነው። ክቡራትና ክቡራን ለሰዓቱ የነበረን ሰበር መረጃ ይህንን ይመስላል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ስናገኝ በድጋሚ የምንመለስበት ይሆናል። በድጋሚ እስከምንገናኝ ሰላማችሁን ተመኘን።